እሺ እና ቅሌት ብርቁ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ዛሬ ሊሞልጫችሁ ነው የመጣሁት። ምንም ማድረግ አልችልም፣ ይቅርታ አድርጉልኝ። ትናንትና ብሩኬ ላይቭ ላይ ነበርና እኔ ዝም ብዬ ከፍቼ እያየሁት ነው እንቅልፍ የወሰደኝ። ስልኬ እንደዛው እንዳለ ማለት ነው እንደተከፈተ በኋላ ወጥቶ ስልኬ ሌላ ቦታ ነው ያገኘሁት እና ከስር ግን የጻፈው ኔጌቲቭ ኮሜንቶች እንዳለ እንዱ ግርም ድንቅ ይሉኛል። ግን አንድ ነገር ላሳስባችሁ እወዳለሁ። እናንተም ደግሞ ከገባችሁ ካወቃችሁ ትክክለኛው ነገር ትላንትና ነግሯችኋል። ከገባችሁ ማለት ነው ማለት የሆነ እንደዚህ ነገር ፍጥጥ አድርጉ ካላላችሁ በስተቀር ካነጋገሩ ብዙ ጊዜ አይተን መረዳት እንችላለን ብዙ ነገሮችን ማለት ነውና እስኪ እንደው ስግጥ አትበሉ። ስግጥ ሰገጤዎች ስግጥ አትበሉ። እስኪ ከድሮ ፍቅረኛ ጋር ና የድሮ ፍቅረኛ ነች። ኧረ እኔ እንጃ በስመ አብ ምን እንደምላችሁ አላውቅም፣ ግን ማለት ነው ያሳቅቃል። እግዚአብሔርን ነው የምላችሁ። ግን እዚህ ጋር እኔ አንድ ነገር ገብቶኛል። አሁን ላይ ብሩኬም ሆነ ሀይሜ በጣም ገብቷቸዋል። ታውቃላችሁ፣ ገብቷቸዋል። በቃ እናንተን ለማለያየት እነሱን ለማለያየት ብዙ ሰው እንደሚለፋ እንደሚተጋ ገብቷቸዋል። ስለዚህ ስለገባቸው እነሱ ደግሞ ይሄ ክፍተት እንዲፈጠር አይፈልጉም፣ አያደርጉትም። ምንም ችግር ቢፈጠር ተነጋግረው ነው የሚፈቱት። ለምን ጠላት እንዳላቸው ስለሚያውቁ ክፍተት መፍጠር አይፈልጉም። አሁን ላይ የተረዳሁት ነገር ያ ነው። እግዚአብሔር ይመስገን። የምፈልገው ይሄንን ነው። በቃ እነሱ አሁን ላይ ተረድተዋችኋል። እናንተ ሴራችሁ፣ ተንኮላችሁ የሀይሚና የብሩኬን አንድነት ማንም እንደማይፈልግ በደንብ ገብቷችኋል አሁን ሀይሚና ብሩኬ። ስለዚህ ራሳቸውን ይጠብቃሉ። አትልፉ፣ አትድከሙ። አንድ ደግሞ አለች የሆነች ብሽቅ ምንድነው ፎቶሽን ከሱ ጋር እየለጣጠፍ የምትፎስጂው? ከወር ሆነ በላይ በጣም ብዙ ጊዜ ነው የሆናትና ብዙ ታርገልኝ የሆነ ተለጣጥፈዋለች እንዴ! ኧረ በፈጠራችሁ አራት አሰድቡ። እኔ እዚህ ጋር አንቺ እሱን ለጠፍሽው አልለጠፍሽው ምንም የምታመጪውም ነገር የሚፈጠርም ነገር ስለሌለ ምንም ችግር የለውም። ምንም አይመለከተኝም። ግን እንደ ሴት ግን ማለት ነው ሴት ልጅ እንደዚህ ስትሆን ያስጠላል። ሴት ልጅ የማታውቀውን ወንድ እንደዚህ ተለጠፈ። አንቺ ወደፊት ለህይወት እኔ ልምከርሽ ብዬ ነው። በነገራችን ልምከራችሁ፣ አንቺ ብቻ አይደለሽም፣ ብዙዎቻችሁ ልምከራችሁ ብዬ ነው እንጂ ሌላ የምታመጡ ነገር ይኖራል ወይም ደግሞ እናንተ እነሱ ላይ የሆነ ነገር ታደርጋላችሁ ወይም ደግሞ ሀይሚና ይሄን ስላየች ከፋታል ይደብራታል ብዬ ሳይሆን ሀይሚ ስማርት የሆነች ልጅ ናት። እንኳን ይሄን ብዙ የምታውቅ ልጅ ናት። የምታስብ፣ የምታገናዝብ፣ የምታስታውል ልጅ ናት። በዚህ ምንም ቅር ሊላትም ሊሰማትም ሊደብራትም እንደማይችል አውቃለሁኝ። ምክንያቱም እናቴ እሷ ብሩኬን ወዴትም እንዳይሄድ ወዴትም እንዳይመለከት ግራና ቀኝ እንዳያያ አድርጋ ክርችም አድርጋ ይዘዋለች። የያዘችው ደግሞ በፍቅር በሴትነቷ ጎበዝ ጠንካራ በመሆኗ ስማርት በመሆኗ አስተዋይ ሴት በመሆኗ ብሩኬ መርጧት። አልገባችሁ? ከሀይሚ ውጪ ማንም ብትመጣ ለሱ እንደማትሆነው ስለሚያውቅ ሀይሚ ውጪ ወዴትም ማየትም አይፈልግም። ስለዚህ ሀይሚ ደግሞ ይህን ስለምታውቅ በራሷ ኮንፊደንስ ስላላት በራሷ ሙሉነት ስለሚሰማት ወደትም ይሄዳል ብላ ከሷ የጎደለ ነገር እንደሌለ ስለምታስብ በዚህ ሊሰማት አይችልም። ግን እንደ ሴት እንደመሆኔ በጣም ያስጠላል። ራሳችሁን ዝቅ ማድረግ ነው፣ ራሳችሁን ማውረድ ነው፣ ራሳችሁን ማስገመት ነው። ፈጣሪ እኮ የኛ ይህ ነገር በነገራችን ላይ አሁን ላይ ምናልባት እናንተ ላታቆት ትችላላችሁ። ዝም ብላችሁ ብሩኬን ስለወደዳችሁት ወይም ደግሞ እንዲሁም ለፍምስናም እንዲሁም ለፎሎሩም ይሆን ችግር የለውም። ግን ይሄ ነገር ነገ እናንተ ህይወት ላይ ችግር አያመጣም ወይ? ባላችሁ ይሄን ምን ይመስለዋል? ማለት ከሌላ ወንድ ጋር ተለጣጥፈሽ ፎቶ ሲያይ ወደፊት የምታገቢው ሳይ አወድሃለሁ አፈቅርሃለሁ እያልሽ ፎቶ ፖስት አድርገሽ ሲያይ ምንድን ነው ሊሰማው የሚችለው?
ባልሽ ምንድነው ሊሰማው የሚችለው? እስኪ ንገሪ እህቴ። ስለዚህ እስኪ እንደዚህ ከማድረግ ተቆጠቡ። በጣም ያስጠላል፣ በጣም ይደብራል። ራሳችሁን አታስንቁ ሴቶች። የምር እናንተ እኮ ውድ ናችሁ እኮ፣ እናንተ እኮ እንቁ ናችሁ እኮ። ስለዚህ ለምንድን ነው ደግሞ ራሳችሁን የምታስረክሱት? ከሰው ባል ጋር ፎቶ እየለጣጠፋችሁ ፖስት የምታደርጉት አያስጠላም? አይደብርም? ለራሳችሁስ ምን አይነት ስሜት ነው የሚሰማችሁ? የምሬን ነው የምላችሁ። በጣም ነው የሚያስጠላው። በጣም ይደብራል። ምናልባት እናንተ የሰውን ትኩረት ለመሳብና ፎሎ ለመሰብሰብ ሊሆን ይችላል፣ ግን ደግሞ ደስ አይልም እንደዛ አይነት ነገር። ኖርማል ወንድ ወይ ደግሞ ብቻውን የሆነ ወንድ ቢሆን እኮ ምናልባት ችግር ላይኖረው ይችላል። ግን ይሄ ልጅ ከጎኑ ሴት ያለችን ወንድ እያቀነባበራችሁ ፖስት ማድረግ በጣም ያስጠላል፣ በጣም ይደብራልና ትናንትና እንደዛ እያሉ ኮሜንት ስር ሲቀባጥሩ ብሩኬ ምን አለ? በቃ እኔና ቀመሜን ለማለየት ቆርጣችሁ ነው የተነሳችሁት። አያችሁ ምን ያህል እንደገባው፣ እነሱን ለማለየት ቆርጣችሁ እንደተነሳችሁ እንደገባው ምን ያህል እንደገባው አያችሁ። እኛን ለማለየት ቆርጣችሁ ነው የተነሳችሁት፣ አይሳካላችሁም ብሏቸዋል። መልስ ነው፣ ምንም ማድረግ አይቻልም። ተመልሶላችኋል። ስለዚህ አትልከስከሱ፣ እስኪ ራሳችሁን አስከብሩ። በቃ አይሆንላችሁም። አንዳንድ ሰዎች ደግሞ አላችሁ ልክ ሃይሚ ወዳጅ፣ በጣም የሃይሚ ወዳጅ መስላችሁ እየለያያችሁ እንትን የምትሉ ግን ደስ አይልም። እንደዛ አይደለም ማለት። ምናልባት እኮ ለብሩኬ ሀሳብ አስተያየት መስጠት እኮ ምንም ማለት አይደለም፣ ችግር የለውም። ለምን ይህንን የምታደርጉት ሃይሚንም ብሩኬንም ስለምትወዱ ሊሆን ይችላል። ስለምትወዱ ብሩኬ ስህተት ካያችሁበት ያን ስህተቱን ብሩኬ እንዲያስተካክል ሊሆን ይችላል። ግን ደግሞ ሪስኩ ምን መሰላችሁ? ሪስኩ ደግሞ በጣም እንትን የሚለው ነገር ያን እናንተን ተከትለው ሌሎች በቃ ክፍተት የሚፈጥሩ ሰዎች አሉ። የብሩኬን ፎቶ ለመዘቅዘቅ፣ የሃይሚን ፎቶ ለመዘቅዘቅ። ስለዚህ እንደዚህ አይነት ነገሮችን ቢያንስ እንኳን የሆነ ስህተቱን ጉልት ከማድረግ ይልቅ ለምን አንዳንድ ጊዜ የሆነ በቃ ስህተቱ ብቻ እንዲታየን አድርገን ማሰብ የለብንም። ስህተቱን ከማጉላት መልካም ነገርን አጉልቶ ቀስ እያሉ አስተያየት መስጠት እንጂ እኔ እንጃ። በተለይ እኔ አሁን የሃይሚ ወዳጆች ነን ብለው ብሩኬን በሚዘቀዝቁ ሰዎች እንኳን አይደለም ወዳጅ ይቀርና እኔ እንጃ የመወዳጅ ምንነት ምን እንደሆነ ራሱ ያውቁታል ብዬ አላስብም። ምክንያቱም ለሃይሚ ብለው ብሩኬን መተው ይችሉ ነበረ። ሃይሚን የሚዘቀዝቁ ሰዎችም ደግሞ ብሩኬን መውደድ አይደለም ይቀርና መውደድ ምን እንደሆነ የማያውቁ ሰዎች ናቸው ብዬ ነው የማስበው። ምክንያቱም ለሃይሚ ስትሉ ብሩኬን ታከብራላችሁ፣ ለብሩኬ ስትሉ ሃይሚን ታከብራላችሁ። እና ጨረቃዬ በእርግጥ ጠንካራ ሴት ናት፣ ጎበዝ ሴት ናት። ማንም ምን የሚላት አይሰማትም። አሁን ላይ ሁለቱም እየባነኑ ነው። በነገራችን ላይ አሁን ላይ ማንንም አይሰሙ።